በጋምቤላ ክልል ከቀናት በፊት ተከስቶ በነበረው የጸጥታ ችግር እጃቸው አሉበት የተባሉ የመንግስት አመራሮች በቁጥጥር ስር እየዋሉ ነው ተብሏል። የትግራዩ የባንክ ወረፋ ከሰሞኑ በትግራይ ክልል የተለየ ወታደራዊ እንቅስቃሴ መጀመሩን ተከትሎ ባንኮች በወረፋ ተጨናንቀዋል እየተባለ ነው። ዝርዝር መረጃውን እንመለስበታለን። የፋይናንስ ወንጀሎችን በቅጽበት ለመቆጣጠር የሚያስችል የቴክኖሎጂ ስርዓትም ይፋ ተደርጓል። ይህንንም ወደ እናንተ እናደርሳለን። በኦሮሚያ ክልል የተነሳው የጤና ባለሙያዎች ጥያቄም እንዲሁ ዜናችን የሚዳሰስ ይሆናል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የሸገር ታይምስ ቤተሰቦች እንዴት አላችሁ? የሰዓቱ ዜናችን እነሆ ተጀምሯል። በመግቢያችን ላይ ያስቀድመን ያስተዋወቅናችሁ አበይት ነጥቦቹን ነው። ወደ ዝርዝር መረጃዎቹ እንደሚከተለው እናምራ። ከሰሞኑ በትግራይ ክልል የተለየ ወታደራዊ እንቅስቃሴ መጀመሩን ተከትሎ ባንኮች በወረፋ ተጨናንቋል እየተባለ ነው። ከሰሞኑ በትግራይ ክልል የተለየ ወታደራዊ እንቅስቃሴ መጀመሩን ተከትሎ ባንኮች በወረፋ መጨናነቃቸው ተነግሯል። ባለፉት ጥቂት ሳምንታት በትግራይ ክልል ርዕሰ መዲና መቀለን ጨምሮ በዋና ዋና ከተሞች ደንበኞች ገንዘብ ለማውጣት ሲጣደፉ የተስተዋሉ ሲሆን ባንኮች ተጨናንቀው ይታዩ እንደነበር ተነግሯል። አንዳንድ የባንክ ቅርንጫፎችም ለደንበኞቻቸው ገንዘብ እንዳለቀባቸው ሲናገሩ እንደሰማም ዘገባው አትቷል። የሱቅ ባለቤቶችና ነዋሪዎች እንዳሉት ሰዎች ምግብና የቤት ዕቃዎችን ለማከማቸት ሲንቀሳቀሱ የሱቅ ባለቤቶችና ነጋዴዎችም መሰረታዊ ዕቃዎች ፍላጎት ዋጋ በከፍተኛ ሁኔታ እንዲጨምር ምክንያት ሆኗል ማለታቸው ተነግሯል። በዚህ መሃል ዛሬ የአውሮፕላን በረራ የመሰረዝ እርምጃዎች ዳግም ወደ ጦርነት ከመሰረታዊ አገልግሎቶች መገለልና አስከፊ ወደሆነ ገደብ ልንመለስ የምንችልበት ስጋት እንዳለ ያጠላ ነው በሚል ተጨናንቀዋል ተብሏል። በመቀሌ የሚኖር አንድ ነዋሪ ሰዎች ተጨናንቀዋል ያለ ሲሆን ከዚህ ቀደም የነበረው መገለልና አቀባ እንደዚሁም የጦርነት ድባብ በማንኛውም ጊዜ ሊመለስ እንደሚችል እንሰማለን ማለቱን ዘገባው አትቷል። በትግራይ ክልል የሚገኙ ባንኮች ለደንበኞቻቸው ከ2,000 ብር በላይ ገንዘብ መስጠት አለመቻላቸውም ተሰምቷል። ይህን መጠን ለማውጣትም ረጅም ወረፋ መጠበቅ ግድ ይላል ነው የተባለው። የትግራይ ጊዜያዊ አስተዳደር ስለተከሰተው አዲስ ነገር እስካሁን የሰጠው ምላሽ እንደሌለም ለማወቅ ተችሏል። ዜናችን እንደቀጠለ ነው። በጋምቤላ ክልል ከቀናት በፊት ተከስቶ በነበረው የጸጥታ ችግር እጃቸው አለበት የተባሉ የመንግስት አመራሮች በቁጥጥር ስር እየዋሉ ነው ተብሏል። የክልሉ ሰላም አሁን ላይ አንጻራዊ መሻሻል ማሳየቱንም የጋምቤላ ክልል ፖሊስ ኮሚሽን አስታውቋል። በጋምቤላ ክልል ከተወሰኑ ሳምንታት በፊት ተከስቶ የነበረው የጸጥታ ችግር አሁን እየተፈታ እንደሆነ ተነግሯል። የክልሉ መንግስት በጊዜው ባወጣው መግለጫ የመጣውን ሰላምና ልማት ወደ ኋላ ለመመለስ እየሰሩ ያሉ እኩይ ኃይሎች ያላቸው ወገኖች በየቦታው ሰዎችን በመግደል ተሽከርካሪዎች ላይ ጥቃት በማድረስና ህይወት እንዲጠፋ በማድረግ ጉዳት አድርሰዋል ማለቱ ይታወሳል። የጸጥታ አካላትንና አመራርን ኢላማ በማድረግ ክልሉን ወደ ለየለት የህዝቦች እልቂት ለማስገባት የተለያዩ ሙከራዎች ሲደረጉ ተስተውለዋል ሲልም በመግለጫው ጠቅሶ ነበረ። አሁን ስላለው አጠቃላይ የክልሉ የሰላም ሁኔታ ዛሬ የተጠየቁት የጋምቤላ ክልል ፖሊስ ኮሚሽን ምክትል ኮሚሽነር ዶች ገድኮት ሰሞኑን በጋምቤላ ከተማ ከተፈጸመ ጥቃት ውጪ አጠቃላይ ሁኔታዎች እየተሻሻሉ ናቸው ብለዋል። የሀገር መከላከያና የፌዴራል ፖሊስ አባላት ጸጥታውን እየተቆጣጠሩት እንደሚገኙም ነው የተናገሩት። ትምህርት ቤቶችና የጤና ተቋማትም ተከፍተው አገልግሎት እየሰጡ እንደሚገኙ የተናገሩት ምክትል ኮሚሽነሩ በስጋት ምክንያት ስራ ያልጀመሩ ትምህርት ቤቶችም ግን አሉ ብለዋል። የተፈጠረውን የጸጥታ ችግር ተከትሎ የሞቱና የቆሰሉ ሰዎችን አጠቃላይ ብዛት ለማወቅ ሪፖርቶች ከተለያዩ የክልሉ አካባቢዎች እየተሰበሰቡ እንደሆነና ሲጠቃለሉ እንደሚገለጹ የገለጹት አቶ ዶችም በችግሩ ውስጥ የመንግስት አመራሮችም ተሳትፎ እንዳላቸው አረጋግጠናል ብለዋል። በዚህ ተጠርጥረው በቁጥጥር ስር የዋሉ እንዳሉም ነው የጠቆሙት። የሰላም ችግሩን ፈጥረዋል የተባሉ ታጣቂዎችን በቁጥጥር ስር የመዋሉ ስራ አሁንም መቀጠሉን ምክትል ኮሚሽነሩ አስቀምጠዋል። የፋይናንስ ወንጀሎችን በቅጽበት ለመቆጣጠር የሚያስችል የቴክኖሎጂ ስርዓት ይፋ ተደርጓል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ከኢትዮጵያ ፋይናንስ ደህንነት አገልግሎት ጋር በመተባበር ህገወጥ የገንዘብ ዝውውርና ለሽብርተኝነት የሚውል የገንዘብ ድጋፍን በዘላቂነት ለመከላከል የሚያስችል አዲስ የአርቲፊሻል ኢንተለጀንስ ወይም ኤአይ ስርዓት ይፋ አድርገዋል። አዲሱ ስርዓት የፋይናንስ ወንጀሎችን እንዴት ይከላከላል የሚለውን በተመለከተ የኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቁ ጋቸናና የኢትዮጵያ ፋይናንስ ደህንነት አገልግሎት ዳይሬክተር አቶ ሙሉቀን አማረ ማብራሪያ ሰጥተዋል። ዶክተር ወርቁም ወንጀሎቹ ረቂቅ ከመሆናቸው አንጻር ከተከሰቱ በኋላ ተከታትለን ለመያዝ የምናደርገው ጥረት እድሉ በጣም እየጠበበ ነው ያለው ብለዋል። ስለዚህም ወንጀሉ ሲፈጸም በቀጥታ ለመቆጣጠርና አደጋ ሳይደርስ ቶሎ ለመከላከልም ትልቅ እገዛ ያለው ሲስተም ነው ሲሉ ተናግረዋል። የኢትዮጵያ ፋይናንስ ደህንነት አገልግሎት ዳይሬክተር አቶ ሙሉቀን አማረ በበኩላቸው የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ለኢትዮጵያ ፋይናንስ ደህንነት አገልግሎት ተግባራዊ የሚያደርገውና በአንድ ዓመት የሚጠናቀቀው ሲስተም በቀጣይ በመላው ኢትዮጵያ
ሻዕቢያ ጭምር ይህንን ሲስተም ሊጠቀሙበት እንደሚችሉ ሙሉ እምነት አለኝ ብለዋል። ወደ ቀጣዩ መረጃችን አለፍን። በኦሮሚያ ክልል የተነሳው የጤና ባለሙያዎች ጥያቄ። በኦሮሚያ ክልል የሚገኙ የጤና ባለሙያዎች የክልሉ መንግስት የትርፍ ሰዓት ክፍያዎችን በቅርቡ በተደረገው የደሞዝ ማሻሻያ መሰረት እንዲያሰላ ጠይቀዋል። ባለሙያዎቹ ጥያቄውን ያቀረቡት የፌዴራል መንግስት በመላ ሀገሪቱ ወጥ የሆነ የክፍያ ስርዓት እንዲኖር ካወጣው መመሪያ ጋር በተጣጣመ መልኩ እንዲተገበር መሆኑ ተገልጿል። በባሌ ሮቤ አጠቃላይ ሆስፒታል የሚገኝ አንድ የጤና ባለሙያ ጥያቄያቸው የተሻሻለውን የደሞዝ መዋቅርን መሰረት ማድረግ የሚከናወኑ የሥራ ክፍያዎችን የሚገዛውን ብሔራዊ መመሪያን ተግባራዊ ለማድረግ መሆኑን ተናግሯል። ለአዲሱ የደሞዝ ማሻሻያ የሚሆን በጀት የለም ተብለናል። ለ2 ወራት በአዲሱ ደሞዝ መሰረት የትርፍ ሰዓት ክፍያ አግኝተን ነበረ። ከዚያ በኋላ ግን ክፍያ ተቋርጧል ሲል ባለሙያው መናገሩን አዲስ ስታንዳርድ ዘግቧል። በጉደር ሆስፒታል የሚገኝ አንድ ሐኪም በተመሳሳይ ሁኔታ የመስከረምና ጥቅምት ወራት የትርፍ ሰዓት ክፍያዎች በአዲሱ ደሞዝ መሰረት መሰጠታቸውን ያረጋገጠ ሲሆን ሆኖም የሆስፒታሉ አመራሮች በኋላ ላይ ተጠርተው ክፍያውን በአዲሱ ደሞዝ መሰረት እንዳይፈጸም መመሪያ እንደተሰጣቸው ሐኪሙ ገልጿል። የቀድሞ ደሞዝ የሚለው ቃል ግልጽ ትርጉም አለመያዙ በተለይ በሙያ ደረጃ እድገትና በትምህርት ዝግጅት ላይ ግራ መጋባት መፍጠሩንና ጥያቄያቸውም ህጋዊ መብታቸው መሆኑን ጠቁሞ ውሳኔው መደበኛ የደብዳቤ ለውጥ የሌለው በመሆኑ ህገ ወጥ ነው ሲል ተከራክሯል። ሁለቱም የጤና ባለሙያዎች ጉዳያቸውን ልባት እስኪያገኝ ድረስ ጥያቄያቸውን ማቅረባቸውን እንደሚቀጥሉ ነው የገለጹት። የኦሮሚያ ጤና ቢሮ ኃላፊ ፕሮፌሰር ነጻነት ወርቅነህ በሰጡት ምላሽ ታዲያ ውሳኔው በክልል ደረጃ የተላለፈ መሆኑን ገልጸው ስለ ዝርዝሩ ግን ተጨማሪ ማብራሪያ ለመስጠት ፈቃደኛ አልሆኑም ይላል ዘገባው። ባለሙያዎቹ የተሻሻለውን ክፍያ የማግኘት መብት እንዳላቸው የገለጹት ኃላፊዋ አስፈላጊው የበጀት ማሻሻያ እስኪጠናቀቅ በትዕግስት እንዲጠብቁ ጠይቀዋል። መብቱ የላቸውም እያለን አይደለም ያሉት ፕሮፌሰር ነጻነት እርምጃው ጊዜያዊ መሆኑን ጠቁመው ለምን ያህል ጊዜ እንደሚቆይ ግን ከመናገር ተቆጥበዋል። በዚህ ወር መጀመሪያ የኦሮሚያ ክልል የጤና ባለሙያዎች የክልሉ መንግስት የትርፍ ሰዓት ክፍያዎችን በቅርቡ በተደረገው የደሞዝ ማሻሻያ መሰረት ለማስላት ፈቃደኛ ለመሆኑን በመግለጽ ስጋታቸውን አሳውቀዋል። ይህ ቅሬታ የቀረበው በመላ ሀገሪቱ ወጥ የሆነ የክፍያ ስርዓት እንዲኖር ከወጣው የፌዴራል መመሪያ በተቃራኒ በሆነው አሰራር መሆኑም ተመላክቷል። ለዘገባው መረጃ የሰጡ የጤና ባለሙያዎች እንደገለጹት የፌዴራል መንግስት የክፍያ ስርዓቱን ለማሻሻል ለውጦችን ቢያስተዋውቅም የኦሮሚያ ክልል አስተዳደር ግን የተሻሻሉ የትርፍ ሰዓት ስሌቶችን ተግባራዊ ሳያደርግ ቀርቷል በማለት ወቅሰዋል። ኦሮሚያ ሐኪሞች ማህበር በክልሉ የቅርብ ጊዜ የደሞዝ ማሻሻያ ቢደረግም የትርፍ ሰዓት ክፍያዎች አሁኑም በቀድሞ የደሞዝ ስኬል መሰረት መሰላታቸው መቀጠሉን አረጋግጧል። የማህበሩ ፕሬዝዳንት ዶክተር በላይነህ ለታ የማህበሩ ስራ አስፈጻሚ ኮሚቴ በጉዳዩ ላይ ሰፊ ምርመራ ካደረገ በኋላ አሁን ያለውን አሰራር ህጋዊ መመሪያዎችን የሚጻረር ነው የሚል መደምደሚያ ላይ መድረሱን ገልጸዋል። ማህበሩ በጉዳዩ ላይ ለክልሉ ጤና ቢሮ በጽሁፍ ቅሬታ ማቅረቡንም ፕሬዝዳንቱ አክለው ገልጸዋል። ባለፈው ግንቦት ወር በተለያዩ የኢትዮጵያ ክፍሎች የሚገኙ የጤና ባለሙያዎች ሀገር አቀፍ ከፊል የስራ ማቆም አድማ አድርገው የነበረ ሲሆን በወቅቱ የአድማው ተሳታፊዎች ከየአካባቢው ባለስልጣናት ማስፈራሪያና ጫና እንደደረሰባቸው ተገልጿል። እርምጃው የተወሰደው የደሞዝ ማሻሻያ የተሻሉ ጥቅማጥቅሞችና የስራ ሁኔታዎች እንዲሻሻሉ ሲጠይቁ የነበሩ የጤና ባለሙያዎች ለአንድ ወር ያክል ሲያካሂዱት የነበረውን ቅስቀሳ ተከትሎ ነው። ተቃውሞ በኋላ ላይ ወደ ሙሉ የስራ ማቆም አድማ በማደጉ ሰኞ ግንቦት 11 ቀን 2017 ዓ.ም በአዲስ አበባና በተለያዩ የሀገሪቱ ክፍሎች የሚገኙ ዋና ዋና ሆስፒታሎች ሙሉ በሙሉ በሚባል ደረጃ ስራ አቁመዋል። አድማው የተባባሰው የኢትዮጵያ ጤና ባለሙያዎች ንቅናቄ ሙሉ በሙሉ ስራ እንዲቆም ጥሪ ማድረጉን ተከትሎ እንደነበር አይዘነጋም። መንግስት ለአድማው በሰጠው የእስር የማስፈራራትና የመብት ጥሰት ሪፖርቶች ምክንያት ከተለያዩ የሰብአዊ መብት ተሟጋች ድርጅቶች ዘንድ ውግዘት ገጥሞት ነበርም። ወደ ቀጣዩ መረጃችን አመራን። ሶማሊያ የጦር አዛዧን ማባረሯ ተሰምቷል። የሶማሊያ ጦር ሰራዊት ኤታማዦር ሹም ጄኔራል ኦዳዋ ዩሱፍ ራጌ ከኃላፊነታቸው ተባረዋል። የሀገሪቱ የሚኒስትሮች ካውንስል በምትኩም ወጣትና አዲስ ኤታማዦር ሹም መሾሙ ተሰምቷል። አዲሱ ኤታማዦር ሹም ኮሎኔል ኢብራሂም መሐሙድ ሲሆኑ የቱርክ ወታደራዊ አካዳሚ ምሩቅ ናቸው። መሐሙድ ሹመታቸው ዛሬ ወደ ብርጋዴር ጄኔራል ማዕረግ አድርጎላቸዋል የተባለው ሹምሽሩ የሶማሊያን ጦር ሰራዊት የማዘመን ስትራቴጂክ ለውጥ አንድ አካል ነው ተብሏል በሞቃዲሾ መንግስት። በዚህ መሰረት የሶማሊያ የፌዴራል ሪፐብሊክ የሚኒስትሮች ምክር ቤት ብርጋዴር ጄኔራል ኢብራሂም መሐሙድን የሶማሊያ ብሔራዊ ጦር አዲሱ አዛዥ አድርጎ ሹመት በሙሉ ድምፅ አጽድቋል። ውሳኔው የተደረሰው በሞቃዲሾ በሚካሄደው የካቢኔ ሳምንታዊ ስብሰባ ላይ ሲሆን ይህም በሀገሪቱ መከላከያ ተቋም ውስጥ ትልቅ የአመራር ሽግሽግ የታየበት ነው ተብሏል። ብርጋዴር ጄኔራል ኢብራሂም መሐመድ የጦር ኃይሉን ወሳኝ በሆኑ የነጻነት ትግሎች ወቅት የመሩትን ሜጀር ጄኔራል ኦዳው ዩሱፍ
አልቡራጌን ተክተዋል። የሶማሊያ ፌዴራል መንግስት ይህን የወታደራዊ አዛዥነት ለውጥ የጦር ኃይሎችን ዘመናዊነት ለማፋጠንና እየተከናወኑ ባሉ ብሔራዊ የጸጥታ ስራዎች ላይ አዲስ ታክቲካዊ አቅጣጫ ለመከተል የሚያስችል ሰፊ ስትራቴጂ አካል መሆኑን ገልጿል። ሹመቱ የሶማሊያ ብሔራዊ ጦር በማዕከላዊና በደቡባዊ ሶማሊያ በካዋሪጅ የሽብር መረቦች ላይ ከፍተኛ ጥቃት መፈጸሙን በቀጠለበት ወሳኝ ወቅት ላይ የተደረገ ነው። የወርቅ ዋጋ እያሻቀበ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ዛቻ ማሰማታቸውን ተከትሎ የወርቅ ዋጋ አንድ ወቄት 5500 በላይ እየተሸጠ ነው ተብሏል። ለጭማሪው ምክንያት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ እንደሚወስዱና ግዙፍ የጦር መርከብ ወደ ኢራን ማስጠጋታቸውን ተከትሎ እንደሆነም የአልጀዚራ ዘገባ ያሳያል። ኢራን ወደ ድርድር ማትመጣ ከሆነ አሜሪካ እርምጃ የምትወስድበት ጊዜ መቃረቡን ፕሬዝዳንት ትራምፕ በማህበራዊ ሚዲያ ላይ ማስጠንቀቃቸውን ተከትሎ ኢራን ለተባበሩት መንግስታት የአቤቱታ ደብዳቤ አቅርባለች። በተባበሩት መንግስታት አምባሳደርና ቋሚ መልእክተኛዋ አሚር ሳኢድ በኩል የኢራን ለድርጅቱ ዋና ጸሐፊ ባስገባችው ደብዳቤ ዛቻው የመንግስታቱ ድርጅትን ቻርተር በግልጽ የሚጥስ በመሆኑ የጸጥታው ምክር ቤት በማውገዝ ምላሽ እንዲሰጥ ጠይቀዋል። የትራምፕ መልእክት የኃይል እርምጃ ለመውሰድ ግልጽና የማያሻማ ዛቻ በመሆኑ የዓለም አቀፍ ሕግን የሚቃረንና የተባበሩት መንግስታትን ቻርተር የሚጥስ ነው በማለት ድርጅቱ እርምጃ እንዲወስድ የኢራን አምባሳደርና ቋሚ መልእክተኛ ጠይቀዋል። ኢራን ለመንግስታቱ ድርጅት በጻፈችው ደብዳቤ እንዲህ አይነቱ ባህሪ ቀጠናዊ ውጥረትን የሚያባብስ ያልታሰበባቸው ክስተቶች እንዲፈጠሩ የሚያደርግ እንዲሁም ለዓለም አቀፍ ሰላምና ደህንነት ቀጥተኛ አደጋ ነው ብላለች። ደብዳቤው ጨምሮም የትኛውም አይነት ጠባጫሪነት ወይም ወታደራዊ ጥቃት የሚፈጸም ከሆነ ኢራን ሉዓላዊነቷን፣ የግዛት አንድነቷንና ህዝቧን ለመከላከል ሁሉንም አስፈላጊ እርምጃዎችን ትወስዳለች በማለት አስጠንቅቋል። ይህንን ተከትሎም ለሚከሰት የትኛውም አይነት ከቁጥጥር ውጭ የሚሆን ቀውስ ዩናይትድ ስቴትስ ሙሉ ተጠያቂ ትሆናለች ስትል ኢራን ራሷን ለመከላከል እርምጃ እንደምትወስድ ለተመድ በጻፈችው ደብዳቤ ገልጻለች። የተከበራችሁ የሸገር ታይምስ ቤተሰቦች ለሰዓቱ የያዝነው የዜና ቅኝታችን ያደመጣችሁትን ይመስል ነበረ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።